ላመሰግን እፈልጋለሁ ከጀርባዬ እንደ ተራራ ስለቆምክና አሳልፈ ስላልሰጠኸኝ አመሰግናለሁ። እኔም በጣም አመሰግንሻለሁ ልጄ። እንዲህ አይነት ውርደት ውስጥ ስለከተትሽኝና ልጆቼ ፊት ግራ ተጋብቼ እንድታይ ስላደረግሽኝ። ተናደህብኛል እና ደግሞ ልክ ነህ። ግን እኔ ባለጌ አይደለሁም አባዬ። አንተም ማዋረድ አስቤ አይደለም እንደዚህ አይነት ነገር ያደረኩት። እውነቴን ነው፣ እንዲሁ ነው። ዳሪያ፣ እንደ አባትነቴ ምን አይነት ነገር ውስጥ እንዳስገባሽኝ ይገባሻል ብዬ ተስፋ አድርጋለሁ። ከዚህ በኋላ ለመከራከርም እንዳትሞክሪ። ከዚህ በኋላ ምንም የምልሽ ነገር የለም። አስፈላጊ የምትይውን ነገር ብቻ አድርጊ። አለቀ። ያንቺ ጉዳይ ከዚህ በኋላ እኔን አይመለከተኝም። ይበቃል። ከዚህ መሄድ ትፈልጊያለሽ እንዴ? ዳሪያ፣ አንድ ትንሽ ደቂቃ ትሰጭናለሽ? እኔ በዚህ ጋብቻ የተስማማሁት እናንተን ለመደገፍ ወይም ለቱርካን ኮርማን ቤተሰቦች አንተን እንደመረጥኩ ለማሳየት እንዳልሆነ እንድታውቅ እፈልጋለሁ። ተግባባን? መጀመሪያ ይህንን ወቅ። እንደ አማቼም አልተቀበልኩህም። ይህንን ሁሉ ያደረግኩት ለኤፌስል ብቻ እንደሆነ እንድታውቅ እፈልጋለሁ። እኔ ደግሞ የልጅ ልጄን በጣም ወደዋለሁ። የፈቀድኩት በዚህ አስቀያሚ ግንኙነታችሁ መሃል እሱን መስዋዕት ላለማድረግ ብቻ ነው። ለዛ ነው ከቱርካን ተቃራኒ ሆኜ የቆምኩት። ልጄ እንዳዘነችብኝ ያውቃለሁ። እውነቴን ነው። አንተ መቼም የቤተሰብ አባል አትሆንም። መቼም አንተን እኔ ልቀበልህ አልችልም። ካርታል ኮክሳል። አሁን ላይ ከአንተ ይህንን አልጠብቅም አቶ ሳዲቅ። ፍቅር በግድ የሚሰጥም የሚቀበሉትም ነገር አይደለም። ይህንን አውቃለሁ፣ አንተም ታውቃለህ። ስለዚህ አሁን ልብ የሚነግርህን ነገር አድርግ። ስሜቴ ይሄ ነውና ማድረግ የምችለውም ይህንን ነው። ዳሪያን መቼ እንደምትፈታት ገና ግልጽ አይደለም። መለያየታችሁ የማይቀር ነው። ግን ይሄ ነገር አሁኑኑ በፍጥነት መፍትሄ ማግኘት አለበት። ገባህ አይደል? ዳሪያ ከጠበቃዋ ጋር ተገናኝታ ነበር። ትቶባት በሄደ ወዳ ምክንያት የደረሰባትን ጉዳት ጠቅሶ ውሳኔው እንዲፋጠን ለማድረግ ይሞክራል። በቅርቡ ሁሉም ነገር ይጠናቀቃል ብዬ ተስፋ አድርጋለሁ። አንተ ምንም አታስብ። ልክ ቱርካን ላይ እንደተፈጠረው ባሏ ተመልሶ እንዳይመጣ ጸልይ። እሱ ሲመጣ ያበቃልሃል። መምጣት ይችላል፣ ምንም ችግር የለውም። እውነቴን ነው። ዳሪያን ምን አይነት ሲኦል ውስጥ ትቷት እንደሄደ ራሱ ሙስጠፋም የሚያውቅ ይመስለኛል። ከዚህ በኋላ ምንም ነገር ማድረግ አይችልም። ደግሞ ዳሪያ ቱርካን አይደለችም። እኔን ልትጠቀምብኝ የሞከረች አይደለም። እኛ ከልባችን በጣም እንዋደዳለን። ለእኔ ግን ክህደት ነው። እሱን እወቅ። ክህደት ማለት ገንዘብ ሰርቀ ሚስትህና ልጅህን ለውርደት ተመሄድ ነው አቶ ሳዲቅ። ከዚህ በላይ ክህደት የለም። እሱን ደግሞ በደንብ ታውቃለህ። እሺ ይበቃሃል። አንተና ዳሪያ እስክትጋቡ ድረስ ዳሪያ እዚህ ቤት ከእኛ ጋር ነው የምትቆየው፣ ከልጇና ከአባቷ ጋር። አሁን መሄድ ትችላለህ። ለምንድን ነው እዚህ የምቆየው? አባቴ ሁሌ አይኔን እያየ እንዲያሸማቀቀኝ ነው። እዚህ መሆን አልፈልግም። ዳሪያ እስክትፋች ድረስ መታገስ አለብሽ። ሌላ አማራጭ የለንም።
ካርታል በጭራሽ አንተን መተው አልፈልግም። ጥሩ ስሜት እየተሰማኝ አይደለም። ዳሪያ ይኸውልሽ፣ አባትሽ የወሰነው ትክክለኛ ውሳኔ ነው። አንቺና ልጅሽን ከሰው ክፋት ሊጠብቃችሁ ፈልጎ ነው፣ ሌላ ነገር አይደለም። በዛ ላይ ምንም መጥፎ ነገር አላለም። አዎ ትንሽ ተናዷል፣ ግን ልጁ ነሽ። ይኸውልሽ ይረጋጋል፣ ምንም አታስቢ። ትንሽ ጊዜ ብቻ ታገሺው እሺ? እስከ ችሎት ድረስ አላይህም ማለት ነው? በደንብ ታየኛለሽ እንጂ። አይ አንድ እንጄን አንቺ ላይ አደርገዋለሁ። ሁሌም እመጣለሁ እና ደግሞ እኔም መራቃት ሲሜን መቤት እሱን ታውቂያለሽ አይደል? አንተ ማን መራቅ ይፈልጋል? ግን ውስጤ ጥሩ ስሜት እየተሰማኝ አይደለም። ሁሉ ነገር በቀላሉ ነው ያለቀው። በቅርቡ መጥፎ ነገር የሚፈጠር ይመስለኛል። ይኸውልሽ የኔ ውድ ከባዱን ጊዜ አልፈነዋል። ከዚህ በኋላ ሁሉም ነገር ቀላል ነው የሚሆነው። መኝኝ እሺ? አይ ትንሽ ብቻ ታገሺ። ከዛ ከእህትሽም ጋር ምንም ነገር አትጨቃጭቂ እሺ? ከአንቺ የሚፈልገው ይህም ብቻ ነው የኔ ውድ፣ እባክሽ። ዛሬ አንድ ላይ ሄደን ኤፌን ከትምህርት ቤት እናምጣው። ምን ታስቢያለሽ? እንደ ወንድ እሱን ማድረግ አለብኝ መሰለኝ። እንደዛ ነው አደለ? እኔ እንጃ። ችግር የለውም ብለህ ታስባለህ? አይ ምን አለበት። ስትወጪ ንገርኝና እዛ እንገናኛለን። እሺ? እሺ፣ ደውልልሃለሁ። አመሰግናለሁ። ቻው ቻው። ካርታል ሊሄድ ነው መሰለኝ። ሲወጡ ሄጄ ወንድሜን አናግረዋለሁ። እንደዛ ይሻላል። ወይዘሮ ነዛት የአቶ ሳዲቅ ነገር አሳስቦኛል። ብታይ በጣም ነው ያዘነው። ያልመጣሁት በሱና በልጆቹ መሀል መግባት ስላልፈለኩ ነው። ግን እመኚኝ እዚህ እየጠበቅኩት እያለ ልቤ ተጨንቆ ነበር። ልክ ነሽ። አሁን ያለበት ሁኔታ እኔንም በጣም ያስፈራኛል። በጣም ብዙ ጊዜ ነው ሐኪም ቤት እየሄደ ያለው። ራሱን ሁሉ ስቶ ያውቃል። አዎ እሱንማ ነግሮኛል። ድጋሚ ይሄ ነገር እንዳይፈጠር ፈርቻለሁ። መድኃኒቱን ሁሌም እንዲወስድ አደርጋለሁ። ግን ማለቴ የልጆቹ ችግር ሁሌም ይከተለዋል። መድኃኒቱ ብቻውን ምንም አያደርግም። አሁንስ ሰለቸኝ። ቱርካን አባቷን ምንድን ነው እንደዛ የተናገረችው? የቀራቸው እኮ አባታቸውን እብድ ማለት ብቻ ነው። ውይ ቱርካን፣ ውይ እቺ ልጅ ስትናደድ የምትናገረውን ሁሌም ቢሆን አታውቅም። ምን ማድረግ ይቻላል? እናታቸውም እንዲሁ ነበረች። ግን ደግሞ እኮ ቱርካን መጥፎ ሰውም አይደለችም። ውስጧ ጥሩ ሰው ነው። የወንድሜን ልጆች አውቃቸዋለሁ። እውነት እንዳንቺ በደግነት ላያቸው አልቻልኩም ወይዘሮ ነዛሀት። በሌላ መንገድ አተርጉሚብኝ። ቱርካን ምንም አላደረገችኝም። ግን መጥፎ ሰው ስላልሆነች ብቻ የፈለገችውን ነገር መናገር ትችላለች ማለት አይደለም። በተለይ ደግሞ አባቷን ልቡን ሰብረዋለች። ከዚህ በላይ ክፋት የለም። ያሰበችውን ነገር በሙሉ ትናገራለች። አሁን ትንሽ ተረጋጋሽ? ከፈለግሽ ባህሩ ዳር ጋር ትንሽ አየር ተቀበይ። በደንብ በጥሞና እንድታስብ ይረዳሻል። ሄሎ፣ ደህና ዋላችሁ? ጠበቃውን አቶ ሌቨንትን ማዋራት ፈልጌ ነበር። ቱርካን ካሌንደር ነኝ። አዎ አዋርተህን ነበር። ስለ ቤቱ ሽያጭ አውርተን ነበር ባለፈው። አስፈላጊ ከሆነ ስለ አባቴ አእምሮ ጤንነት ማስረጃ ማግኘት እችላለሁ ብለኸኝ ነበር። ይህንን ማድረግ እንግዲህ ግዴታ ነው። እባክህን አሁን ስራውን ጀምረው። አባቴ ኮሚቴው ፊት ለፊት ይቅረብ። የሚመች ሰዓት ላይ አንተ ጋር እመጣለሁ። አመሰግናለሁ።
ከማን ጋር ነው ያወራሽው? ከጠበቃው ጋር ስለ ቤቱ ሽያጭ ነው ያወራሁት። ስለ አባቴ አእምሮ ጤና ሁኔታ ማስረጃ ማግኘት እችላለሁ ብሏል። እሱን ጀምረው ነው ያልኩት። አላምንሽም ቱርካን። ቆይ ግን እውነት እንደዚህ ልታደርጊ ነው እንዴ? የማውቃትን ቱርካን እየሆንሽ አይደለም። ሶመር አይታየም እንዴ? አባቴ ያደረገው ነገር ለማመን የሚከብድ ነው እኮ። አንቺ ምን እያደረግሽ እንዳለ ለማመን ይከብዳል ቱርካን። ቆይ ምን እያደረግሽ ነው? የማደርገውን በደንብ አድርጌ ያውቃለሁ። ታውቂያለሽ። እንደዛ ከሆነ የአባትሽ አእምሮ ጤና በጥሩ ሁኔታ ላይ እንደሚገኝ ማወቅ አለብሽ። ከዚህ ሁሉ ነገር በኋላ እንዴት ነው የአባትሽን ፊት የምታዩ? እንዴት ነው አባቴ የምትይው? ቆይ አልገባኝም። ምንድን ነው ነገሩ? እኔን እንደ ልጅ ማየት ካቆመ ቆይቷል። ከዚህ በኋላ አባትና ልጅ አንሆንም። በአንድ በኩል ሙጅጋን፣ በአንድ በኩል ደግሞ ዳሪያ ያሉለት እነሱ ይበቁታል። ስለዚህ እኔ ከዚህ በኋላ ለአባቴ አላስፈልገውም ማለት ነው። ሶመር እኔን አይፈልገኝም። ችግርሽ ግን ሙጁጋን አይደለችም። አባትሽን እንዲህ እያደረግሽው ያለሽው ካርታልና ዳሪያ እንዲጋቡ ስለፈቀደ ነው። እንዴት ነው አሁንም በዚህ መንገድ የምታስበው? ይሄንን እንዴት ልክ ነው ብለህ ታስባለህ? ቆይ እንዴት? ይሄ ነገር በፍጹም ልክ ነው ብዬ አላስብም ቱርካን። የካርታልና የዳሪያን ግንኙነት እንደማልደግፈው ነግሬሻለሁ፣ ግን ምንም ማድረግ አይቻልም። ታውቂያለሽ፣ መቀየር የሚቻል ነገር አይደለም። ትልልቅ ሰዎች ናቸው፣ ስለዚህ መቀበል አለብኝ። ሁሉንም ነገር በደንብ ያውቃሉ ቱርካን። ግን ይህንን እያወቁ እድላቸውን እየሞከሩ ነው፣ ምክንያቱም ፍቅራቸው ትልቅ ነው እና ከመቀበል ውጭ ምንም ማድረግ አንችልም። አማራጭ የለንም። እሺ አንተ ከተቀበልከው በእኔና በእህቴ መካከል መግባት የለብህም። በቃ ይበቃሃል። መሀል አትግባ ማለት ምንድን ነው? ቆይ ምን ማለት ነው? አባትሽን እብድ እስከ ማስባል ድረስ ልትሄጂ ነው። ከዛ ጭራሽ ቤቱን ልታሸጪው ነው። ከዛ እዚህ መሀል አትግባ እያልሽኝ ነው። እንደዛ ብሎ ነገር የለም። እኔ እኮ ባልሽ ነኝ ቱርካን። አሁን እንደዚህ የምትይኝ ስላልተጋባን ነው፣ ግን በጣም አርፍደናል። እሺ፣ ስለዚህ ነገውኑ እኔና አንቺ የጋብቻ ቀን እንቆርጣለን። ከዛ በኋላ የአንቺ ጉዳይ እንደማይመለከተኝ እናያለን። ከዛ ማድረግ ያለብንን ነገር በሙሉ እናደርጋለን። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ምንድን ነው ሴልቹክ? እሺ በቃ አሁኑኑ መስሪያ ቤት እመጣለሁ። ስንት ሰዓት ነው? እሺ እደርሳለሁ። እንሂድ። ምንድን ነው የሚያስቅሽ? አንተ የምትፈልገውን ነገር እንዳደርግ ብቻ እንጋባለን እያልከኝ ነው? እንደፈለግሽ መተርጎም ትችያለሽ። አይላ ለምን ተቸገርሽ? የሚወስደው ሰው መላክ እንችል ነበር እኮ። አይ አቶ ሶመር ጠዋት አስመጥቶት ነው። እቃዎችሽን አውጥቼ ላይ ላስተካክላቸው ነው። እሺ። እነዚህ ደግሞ የአቶ ኦዛር ናቸው። የአቶ ኦዛርን እቃዎች እዛ ጥግግ አስቀምጣቸው። የግድ ራሱ መጥቶ ነው መውሰድ ያለበት። ስልክ ደውልለትና መጥቶ ይውሰድ። ደውልለት። ግን እኮ የአቶ ኦዛርን ምርጫ መጠራጠር አቁሜያለሁ። አንቺም ብትሆኚ መጠራጠሩን ብታቆሚ ጥሩ ይመስለኛል። ወይዘሮ ሩሻን አሁን ዝግጁ ከሆንሽ ወደ ድርጅቱ እንሂድ። አሁን በዚህ ሰዓት እንሂድ ነው የምትለው? አዎ፣ ሁሉም ባለድርሻ አካሎችና አቶ ዛርም እንደ ዋና ስራ አስኪያጅ እዛ ይገኛሉ። የዝውውር ሂደቱ ይጀምራል። ሶመር የት ነው? ነግረነዋል። በእርግጠኝነት እሱና ቱርካን እዛ ይመጣሉ። ቆይ አልገባኝም። ቱርካን እዛ ምን ታደርጋለች? ቱርካን የልጇ የዳፍኔ ህጋዊ ተወካይ ስለሆነች እዛ መገኘት አለባት። እሺ ገባኝ። እሺ ይኸውልህ አቶ ኦዛር እዛ ስላለ የኔ መሄድ ምንም ጥቅም ያለው አይመስለኝም። የግድ መምጣት አለብሽ ወይዘሮ ሩቻ። የአንቺ ፊርማ ያስፈልገናል። አይላ ቦርሳዬንና ኮቴን አምጪልኝ። ወንድሜ
ነዛት ውሳኔን ማስቀየር ፈልገሽ ከሆነ እንዳትሞክሪው። አይደለም ወንድሜ፣ እንደዛ አይደለም። እኔ ከልጅነታችን ጀምሮ ያንተን ሐሳብና ልብ በደንብ አውቀዋለሁ። ለልጆች ስትል ተጎዳው ሳትል እሳት ውስጥ ሁሉ እንደምትገባ አውቃለሁ። ልጆች ያንተን ዋጋ ቢያውቁ ደግሞ ደስ ይለኝ ነበር። ግን ምን ዋጋ አለው ወንድሜ? በፍጹም ሊረዱህ አልቻሉም። እነሱ የዳሪያን ስም ሊያጠፉት ነበር። ነዛት ያቺ ሲቪላ የምትባል ሴትዮ ቤታችን መጣለች። የልጅ ልጄን ወስዷለሁ ብላለች። አቶ ኦዛር ፖስታ ቤት መጥቶ የልጅ ልጄን አልተወም ብሏል። ሌላ ምንም ነገር ማሰብ አልቻልኩም ነበር። ቆይ እኔ ምን ማድረግ ነበረብኝ? አውቃለሁ ወንድሜ፣ በደንብ አውቃለሁ። ቱርካን መታ ካንተ ጋር መጥፎ ቃላትን የተለዋወጠችው ብልግና ነው። እሷን ተዋት። እንደዛ ያለችው በእህቷ ስለተናደደች ብቻ ነው። ምንም አትጨነቅ። መቼ ነው ግን ልጆቹ እንደዚህ የሆኑት? ነዛት አልገባኝም። ብታይ እኮ ማናቸውም እርስ በርስ አይከባበሩ። ዳሪያ ያደረገችው ነገር ልክ አይደለም ስል እንደገና ወደ ኋላ ተመልሼ ሳስበው ቱርካንም ከእሷ በምንም አትለይም። አንደኛዋ የአእምሮዬን ጤና እየተጠራጠረች ነው፣ ሌላኛዋ ደግሞ እኔን እያመሰገነች ነው። ከሳምንት በፊት ግን ከእህቷ ጋር ሆና የእኔ ተቃራኒ ነበረች። ለምን? ስለደገፍኳት መሆን አለበት። ቆይ አሁን ምን እየተፈጠረ ነው ያለው? ወንድሜ ልጆቹ አላደጉም። እናቶች ሆነዋል እንጂ ገና አላደጉም እኮ። ይህን ተረዳ። ዳሪያ እዚህ ቤት እንዴት ገባሽ ባክሽ? የአባቴ ቤት እኮ ነው። እንደፈለኩ መግባት እችላለሁ። ኦ አምላኬ፣ የምትበረችው እኔ ላይ ሲሆን ነው አይደል? አጎቴ ችግር ለመፍጠር አትሞክር። ምን ተፈጥሮ ነው ዶንሽ? እነግርሻለሁ የተፈጠረውን ነገር ባወቅሽ። ጄቭሪዬ ሻይ አፍልቻለሁ፣ እንጠጣለን አይደል? አፊውና የደስደስ ሻይ ብለሽ ጠጪው። ምንድን ነው ያልሽኝ? ዶንሽ ለምን ወደ ላይ አንወጣም? እህቴ ሻዩን አፊውና እንጠጣለን። በቃ እጄን ታጥቤ እመጣለሁ። ስለዚህ ሴትዮዋ ምንም ገንዘብ ሳትይዝ ወጣች። ለዛ ነው አባቴን አፋጥና ያገባችው። መጠለያ እየፈለገች ነበር። ከዛ የኔ ምስኪን አባት አንቃ ያዘችው። ምንድን ነው የምታወሪው? ምናልባት እዶ አሁን ይመጣ ይሆናል። አባቴ እንዲከፍል አታደርገውም ብዬ አስባለሁ። እርሻው በማን ስም ነበር? እሱን አልነገሩኝም። ግን ካርታ እንኳን የለውም፣ ምንም ነገር የለውም። አሁኑኑ ለአባቴ መናገር አለብን። የዚህ ሴትዮ ዓላማ ይግባው። አሁኑኑ ራሱን ማዳን አለበት። ዶንሽ ቆይ። አሁን አይሆንም። አሁን አይሆንም ማለት ምን ማለት ነው ዳሪያ? ምንም ሰዓት ማቃጠል አንችልም። ስሚኝ፣ አባቴ ደህና አይደለም። ይህን ብትነግሪው ይሞታል። ደህና አይደለም ማለት ምን ማለት ነው? ለምንድን ነው ደግሞ? ምን ተፈጥሮ ነው? ነገሮች ምስቅልቅላችሁ ወጥቷል። ቁጭ በይና እነግርሻለሁ። ነይ። እሺ ቁጭ በይ። እሺ ቀጥዬ እያዳመጥኩሽ ነው። ይህንን ያህል ምን ቢገኝ ነው በስልክ መናገር ያልቻልሽው? ስለ ዳሪያ ነው። ዳሪያ ደግሞ ምን ሆነች? እስከማውቀው ድረስ የልጅ ልጅሽን አታሳይሽም። አልተሳሳትኩም አይደል? በሚያሳዝን ሁኔታ አዎ። አንቺ የልጅ ልጅሽን እንድትወስጂው ረዳሻለሁ። ምን ታስቢያለሽ? ንገሪኝ። ይመስለኛል አንቺና ዳሪያ ሰላም አይደላችሁም። ምክንያቱም አንቺ እኔን እየረዳሽኝ ነው ያለሽው። ሁሉም ሰው የሚገባው ማግኘት አለበት አይደል? እንደዛ ነው። ግን እንዴት ነው የምትረጂኝ? አሁንም ዳሪያ ከልጅሽ ጋር በትዳር ውስጥ ናት። ራሷን የቻለች ሴት ናት እና አንቺ ለፍርድ ቤቱ
ምን ያህል ደካማ እናት እንደሆነች ማስረጃ ካቀረብሽ የልጅ ልጅሽን መውሰድ ትችያለሽ። እንደሱ ማድረግ አለብሽ። እሺ? እሱን አውቃለሁ፣ ግን ደግሞ ጥሩ ማስረጃ ያስፈልገኛል። ለዛ ነው እዚያ የመጣሁት። የምትፈልጊው ማስረጃ እኔ ጋር አለ። ኧረ እባክሽ፣ ምንድን ነው እሱ? የምትፈልጊውን ነገር እሰጥሻለሁ፣ ግን ደግሞ በዚህ ትንሽ ውለታዬ በምላሹ ካንቺ የምፈልገው ነገር አለ። ማለቴ አንድ ችግር ውስጥ ስገባ ሲከፋኝ የሚሄድበት ጓደኛ ያስፈልገኛል። አዎ እንደዛ ነው። ወይዘሮ ሩቻን ጓደኛሽ መስላኝ ነበር። ትክክል፣ አሁንም ጓደኛዬ ናት፣ ግን ሁሉንም ነገር እሷን መጠየቅ አልችልም። ተስማምተናል። እንግዲህ ብታይ እኔን እስክታገሽኝ ድረስ በጣም ቸኩያለሁ። እውነቴን ነው። አሁን ላይ ካርታልና ዳሪያ ግንኙነት ጀምረዋል። ሊሆን አይችልም። ምንድን ነው ደግሞ የምታወሪው? አዎ እባክሽ የምልሽን እመኝኝ። እየነገርኩሽ ያለሁትን ነገር እውነት መሆኑን አትጠራጠሪ። ይህንን በቀላሉ ፍርድ ቤት መጠየቅ ትችያለሽ። ፍርድ ቤቱ ለልጇ ኃላፊነት የማይሰማትና የማይሆን ግንኙነት ውስጥ ላለች ሴት አይደግፍም። እንደፈለግሽ እሷን ማዋረድ ትችያለሽ። ቤተሰቦቿና ሰው ፊት በፍጹም መቆም አትችልም። እውነቴን ነው። ከዛ በቀላሉ የልጅ ልጅሽን መውሰድ ትችያለሽ። ከዛ ሁሉም ያበቃል ማለት ነው። ተስማምተናል። አሁን ያንቺ ውለት አለብኝ ሙጅጋን። በጣም አመሰግናለሁ። በፈለግሽበት ሰዓት ቁልፌ እየሰራ አይደለም መሰለኝ። ወደ ክፍሌ መግባት አልቻልኩም። ወይዘሮ ሰይቪ ላይ እንግዲህ ሆቴላችሁንስ መቆየት ከፈለግሽ ከዚህ በኋላ የግድ መክፈል ይኖርብሻል። ምን አልከኝ? አቶ ካርተር ከዚህ በኋላ አይከፍልልሽም። ክፍያውን አቁሟል። እቃሽ በሰራተኞቻችን ተዘጋጅቶልሻል። የሻንጣ ክፍል ውስጥ ነው። አሁን ማለት የፈለግኩት በደንብ ገብቶሻል። አንዴ ቆይ። አቤት ወይዘሮ ሙጅጋን። ወይዘሮ ሴቭ ላይ ረባሽኩሽ እንዴ? አረ ችግር የለውም። ካስታወስሽ ያንቺ ውለት አለብኝ ብለሽኝ ነበር። አዎ አልረሳሁትም። አሁን እሱን ቃልሽን የምትፈጽሚበት ሰዓት ነው ወይዘሮ ሴቭ ላይ። ምን እንዳደርግልሽ ፈልገሽ ነው? አንድ ነገር እንድታደርግልኝ እፈልጋለሁ። በጣም ቀላል ነው። እያዳመጥኩሽ ነው። በዚህ ሴትዮ ምክንያት ነገሮች ከቁጥጥር ውጭ ወጥተዋል። እህቴን አዋርቻት ነበር። ለምን እንዲህ እያደረገች እንደሆነ አልገባኝም። ዳሬ፣ ይሄንን ነገር በፍጥነት ማስቆም አለብን። እንዴት እንደምናደርገው አላውቅም፣ ግን አባቴ መጫወቻ እንዲሆን አንፈቅድም። እኛ ላይ ቢናደድብንም ቢያባረረንም አባቴን ለዛች ሴትዮ መጫወቻነት አንተወው። እኔም በጭራሽ አባቴ እንዲከፋው አልፈልግም። እህቴ በእኔና በካርታል ተጠቅማ ነገሩን የማይሆን ቦታ ደረሰችው። ማለቴ እንደዚህ ማካበድ አያስፈልግም ነበር። አባቴ አንቺን ሊያስጨንቅሽ አይችልም። ያው እየተረጋጋ ይሄዳል። ምንም አያደርግሽም። አንቺን መረጋጋት አለብሽ። አንዴ ነገሮች ከተረጋጉ ቁጭ ብለን ለአባቴ ሙጅጋ ምን ለማድረግ እያሰበች እንደሆነ እንነግረዋለን። መጀመሪያ እህቴን ማስቆም አለብን። እሺ። ሶመር፣ እማዬ መጣሽ? ስብሰባው ስንት ሰዓት ላይ ነው የሚጀምረው? አሁን ይጀምራል። አባሎቹ አሁን ገና ነው የገቡት። አቶ ሳዲቅ ለምንድን ነው ድንገት የደወለው? ስለ ዳሪያ ነው። በኋላ እናወራለን እማዬ። ከስብሰባ በኋላ እነግርሻለሁ። እንኳን ደህና መጣችሁ።
እንዴት ዋላችሁ? እንዴት ዋልክ አቶ ሶመር? በስተመጨረሻ ወደ ስራ ተመልሰናል። መጥፎ ጊዜ አልፏል። ፈጣሪ ይመስገን፣ ሁሉም ነገር አልፏል። ቱርካን ካሌንደር፣ የደፍኔ ህጋዊ ተወካይ ስለሆንሽ እባክሽን እዚህ ጋር ፈርሚ። አዎ፣ ከዚህ በኋላ አጠቃላይ ስብሰባ ይኖረናል። በፍጥነት ወደ ገበያ እንገባለን። እኔ እንግዲህ እንደዛ ነው የማስበው። በነፃ ስለመለቀቃችንም ጋዜጣዊ መግለጫ መስጠት አለብን እና ከልብ በመነጨ ስሜትም መግለጽ አለብን። አዎ ልክ ነህ ልጄ፣ ምንም ጥያቄ የለውም። እና እባክህ የኮርማኖች ትክክለኛ ትግል የሚለው ላይ በደንብ ይሰመርበት። እሺ፣ ስለ ካርታል ኮክሳል እርዳታም በይፋ መናገር አለብን አይደል? አዎ፣ አንተና ሶመር እኮ ይህንን ማስተካከል ትችላላችሁ። አሁን ለትልቁ ለመጀመሪያው ችግራችን መፍትሄ አግኝተናል አይደለም እንዴ? ምን ትላላችሁ? ካርታል ኮክሳል እዚህ ጋር ትልቁ ሚና የተጫወተ ሰው ነው። ለድርጅታችን የሚችለውን አድርጓል። እሱ መዘንጋት የለበትም። ጋዜጣዊ መግለጫ ሲሰጥ ከፖሊሶች ጋር እንደተባበረ መናገር እፈልጋል። ሶመሪ ጨርሷል አልኩሽ እኮ ሩቻን፣ አልሰማሽኝም? አትጨነቂ። ባንክ ያላችሁ ገንዘብ መንቀሳቀስ ተፈቅዶላችኋል። አዎ አይቼዋለሁ። በጣም እናመሰግናለን። አመሰግናለሁ። በድጋሚ ለሁላችሁም መልካሙን ሁሉ እመኛለሁ። አመሰግናለሁ። መልካም እድል። መልካም እድል ይሆንልን። ቆይ ምን እያደረግሽ ነው ግን? አሁን ሁሉም ነገር ወደ ነበረበት ተመልሷል። ድርጅታችን ተመልሶልናል። ሁሉም ነገር ጥሩ እየሄደ ነው። ነገሮች ሰላም ናቸው። ወደ ስራችን ተመልሰናል። ደስ አላላችሁም እንዴ? ከድሮ ቅምጡ ጋር ሆቴል ከሚተኛ ሰው ጋር አብሬ እንድሆን አትገፋፉኝ። ገብቷችኋል? ሩቻን ብታምኝም ባታምኝም እኔ ከማንም ጋር አድሬ አላውቅም። እሺ፣ እና ደግሞ ለአንቺ የማስረዳት ግዴታም ያለብኝ አይመስለኝም። አዎ እማዬ፣ ያልተፈጠረ ነገር ነው። ከየት ሰምተሽ ነው? ማን ነው እንዲህ አለሽ? አንተና ሴልጁክ ስታወሩ ሰምቻችኋለሁ። በሌላ ተረድተሽ ነው ወይዘሮ ሩቻን። ወይዘሮ ሴቪ ላይ ሌላ ሆቴል ናት። እሱን አረጋግጥልሻለሁ። መኝ ከልቤ ነው። ከዚህ በላይ ማውራት አይጠበቅብህም። ምን ነካ ሴልጁክ? በዚህ ደረጃ እኮ ለሩቻን ማስረዳት አይጠበቅብህም። ይህንን የምታደርገው የራሷ ጥፋትን ለመሸፋፈን ስትል። ሶመር በቃ እኔ ልሂድ፣ በኋላ እናወራለን። ጥፋቴ ምንድን ነው? አቶ ኦዛር ምን አደረግኩ? ልክ እንዳንተ ሁለቱ ልጆች ጠላት እንዳይሆኑ በጣም ስለጣርኩ። ቆይ ጥፋቴ ይሄ ነው? እንደዛ ነው አይደል ሶመር? ካርታል ይህንን ድርጅት ለማስመለስ ሕይወቱን አደጋ ላይ ጥሏል። ከሶመር ጋር ተባብሮ ያጣነውን ነገር በሙሉ አንድ በአንድ አስመልሷል። ቆይ ግን አንተ ለምንድን ነው ይህንን መቀበል በጣም የከበደ? በፍጹም አልገባኝም። እየጠየቅኩ ነው። እስኪ ንገረኝ። ከዛ የሰውዬ በጣም ከምቀርባት ከእህቴ ጋር የፍቅር ግንኙነት ጀመረ። ከዛ ከእህቴ ጋር አቆራረጠን። ይሄ በውለታ ሊረሳ የሚችል ነገር አይደለም ወይዘሮ ሩቻ። በጣም ይገርማል። ስለዚህ መቼም ይሄ ነገር ምቾት የነሳው እኔም ብቻ አይደለም። አንቺ ላይ ያደረግኩት ትክክል አይደለም ቱርካን። የምታውቂ መስሎኝ ነበረ፣ ግን አንቺ ከእኔ እኩል ክደት የተፈጸመብሽ ሰው እንደሆንሽና እናም ብቻ እንዳልሆንኩኝ ለመረዳት ችያለሁ። አልተሳሳትኩም አይደል? ሰዎቹ ምን ሆነዋል? ካርታል ላይ ይህን ያህል ጦርነት ያወጃችሁት ልጁ የኔ ስለሆነ ብቻ ነው? እማዬ ቱርካን፣ ካርታል የአንቺ ልጅ ባይሆን ኖሮ ቆይ ይህንን ግንኙነት ትፈቅጂ ነበር? የዳሪያ ህይወት ውስጥ የገባው ወንድ ካርታል ሳይሆን ሌላ ወንድ ቢሆንስ ኖሮ? አንቺ ምን እንደምትይ በጭራሽ ማሰብ ራሱ አልችልም። ዳሪያ ትልቅ ሰው ናት። ይኸውላችሁ እኔም ከካርታር ጋር ያላት ህይወት ውስጥ ጣልቃ የመግባት መብት የለኝም። ልክ ከሙስጠፋ ጋር ስትጋባ ጣልቃ የመግባት መብት እንዳልነበረኝ ማለት ነው።
ግን ካርታል ደግሞ ለሚወደው ሰው እስከ መጨረሻው ድረስ ወደ ኋላ ሳይመለከት የሚታገል እንደሆነ አውቃለሁ። ይሄንን የድርጅት ስራ የሰራው ምንም አይነት ፍቅር የማይሰጠው ቦታ ላይ እንደሆነ እናውቃለን አይደል እንዴ ቱርካን? እሺ አንቺ ከሶመር ውጭ ማንንም ወድሽ አታውቂም እና ይሄንን ደግሞ ለአንቺም ለካርታልም ነግሬያችሁ አውቃለሁ እና በዛ ጊዜ ደግሞ ካርታል የኔ ልጅ እንደሆነ አላውቅም ነበር። እሺ ካርታል ለ5 ዓመታት መጠለያ ሆኖሻል አይደል? እሺ ከዚህ በላይ ምን ማድረግ እችላለሁ? ሁለቱም ከተዋደዱ ምን ማድረግ ይቻላል? እሱና ዳሪያ ፍቅር ውስጥ ናቸው። ሲጀምርም ከዚህ በላይ የምናገረው ነገር የለኝም። ሻዩ ፈልቷል አቶ ሳዲቅ። ልቅዳለሁ ወይስ ውጭ ወጥተን እንጠጣ? አመሰግናለሁ። በኋላ እንጠጣለን። ወንድሜ ሰላጣ ሰርቻለሁ፣ ትበላለህ አይደል? ጄቭርዬ ምንም አልፈልግም። እባካችሁ ብቻ የለሁን ተውኝ። አንቺስ ትፈልጊያለሽ? አይ ውዴ አልፈልግም። እንደዛ ከሆነ እኔ እበለዋለሁ። ኤፌሲያይ ምን ይል ይሆን? ግን ውዴ እንደዚህ የምትጨነቅ የሆነ ልጁም ይጨነቃል። ተግባባን? በዛ ላይ ደግሞ ሲያየኝ የመጀመሪያው አይደለም። ከኔ ጋር ሲያይ የመጀመሪያው ነው እና ደግሞ አንድ ላይ መሆናችንን እንነግረዋለን። እባክሽን ውዴ ትንሽ ተረጋጊ እባክሽ። በዛ ላይ ደግሞ ልጆች እኔን በጣም ነው የሚወዱኝ። እኔ እንጃ የተወሰነ ቀን ስላላየኝ ነው የፈራሁት። ለዛ ነው። አትጨናነቂ በቃ። እማዬ ውዴ የማትመለሽ ይመስሎኝ ነበር። እንዴት አንተን ትቼ ልሄድ እችላለሁ? ስራዬን ስጨርስ ተመልሼ እንደምመጣ ነግሬኝ ነበር። ድጋሚ ተመልሰሽ አትሄጂም አይደል? አይ መቼም ትቼ አልሄድም። ኤፌ እንዴት ነህ? ሰላም ነው አይደል? ወንድሜ ካርታልን ታውቀዋለህ አይደል? እዚህ ተገናኝታችሁ ታውቃላችሁ። ዳፍኔን ለመውሰድ ይመጣ ነበር አውቀዋለሁ። አዎ አሁን ግን የመጣው አንተ ጋር ነው። እሺ ወደ ቤት እንሂድ። ከዛ በፊት ወንድሜ ካርታል በርገር ይጋብዘናል። አልፈልግም። እኔ ግን በጣም ርቦኛል። አንድ ላይ እንበላለን። እኔ መብላት አልፈልግም። እሺ በቃ ውዴ ልጁን አታስጨንቂው። በኋላ እኛ እንበላለን። አይ አንድ ላይ ነው የምንሄደው። እንሄዳለን። አፍሮ ነው የሚሆነው። ምንም አታስብ። ቆይ አሳምነዋለሁ። ስማኝ የኔ ውድ፣ ምን መብላት ትፈልጋለህ? የት መሄድ ትፈልጋለህ? የፈለግከውን ነገር እሺ በል እንሂድ። አምስት ደቂቃ ጠብቀኝ፣ ተመልሼ እመጣለሁ። መኪና ውስጥ ገባ። ይፌ ና ገባ። መኪናሽ የት ነው ያለው እማዬ? የመጣሁት ከወንድሜ ካርታል ጋር ነው ልጄ፣ ስለዚህ አልያዝኩኝም። ቆይ ለምን መኪናሽን እዚህ ይዘሽው አልመጣሽም? ያው አንድ ላይ ሄደን ልንበላ ስለሆነ ይዤ አልመጣሁም። የማላውቀው ሰው የሚነዳው መኪና ውስጥ ደግሞ አልገባም። ኤፌ ውዴ፣ ወንድም ካርታልን ታውቀዋለህ እኮ። ለእኔ በጣም የቅርብ ጓደኛዬ ነው። ከአባቴ በላይ ነው። ከአባት ጋር ምን አገናኘው? እባክህ የሌለ ነገር አታውራ እሺ ልጄ። ኤፌ ለምን እኔ እናንተ አንድ ላይ ምግብ እየበላን አናወራም? ምን ታስባለህ? ንገረኛ። ከዛ እኔንም በደንብ ታውቀኛለህ። አይ ወደ ቤት ነው መሄድ የምፈልገው። እሺ በቃ ቤት ባደርሳችሁ ይሻላል። እንሂድ። ይቅርታ እባክህን፣ ለብዙ ቀን ስላላየ ናፍቄው መሆን አለበት የሚነጫነጨው። እውነቱን ነው፣ ይቅርታ አያስፈልግም።
ሁለታችሁ አንድ ላይ ጊዜ አሳልፉ፣ ሌላ ጊዜ ቅድ እናወጣለን። ስለዚህ በቃ ብንሄድ ይሻላል። አጎቴ ካርታል። ዳፍኔ የምትሄጂበትን ያየሽ ውዴ። ነይ መኪና ውስጥ እንግባ። ነይ በሚቻለው ፍጥነት የኤፌን ትምህርት ቤት መቀየር አለብን። ዳፍኔ ግን በጣም አደገች። ልጆች ቶሎ ነው የሚያድጉት እና ደግሞ እናቷ በጣም ኃይለኛ ናት። ለዛ ነው። እሺ በቃ አሁን እንሂድ። ወንድሜ መግባት እችላለሁ? ይኸውልህ ወንድሜ፣ እውነት ለመናገር እንዲህ ብቻ ስትሆን በጣም ታሳዝነኛለህ። እህቴ የተፈጠረውን ነገር ነግራኛለች። ልጆቹ አሁንም አናደውሃል። እንደ ቤተሰብ ሳንጎዳዳ ፍቅራችንን መገላለጥ አንችልም እንዴ? ቆይ ነገሩ ምንድን ነው? ድሮ እናውቅ ነበር ፋቲህ፣ ከዚህ የተሻለ እናውቅ ነበር። ግን እኔ እልኸኞች ነን ለማለት እየሞከርኩ እኮ ነው። እኔ እልኸኛ ነኝ? ስለዚህ ሁሉም ነገር በእኔ ምክንያት ነው? አይ ወንድሜ፣ አሁን ይህንን ከዛ ጋር ምን አገናኘው? ቆይ ስማኝ፣ አንተም ልጆቹ ላይ ተስፋ አትቆርጥም፣ እነሱም አንተ ላይ ተስፋ አይቆርጡም። ዳሪያ እንዲህ ናት፣ እብድ ናት። ሁሌም እንዲህ ነበረች። ሁሌም የማይሆን ወንድ ላይ ትወድቃለች። ምንም ማድረግ አንችልም። ትክክለኛውን ነገር ነው ያደረግከው ወንድሜ። አለበለዚያ እንደ በፊቱ ከዚህ ጠፍታ እናጣት ነበር። እና በቱርካንም አትናደድ። ቤተሰቧን ለመጠበቅ ስትል ተጎድታለች። ትሰማኛለህ ፋቲ፣ ግን አካሄዱ ቤተሰብህን እየጎዳህ አይደለም። አይደለም፣ እናውቃለን። ግን የአንተ ልጆች እብዶች ናቸው። ለይቶላችኋል ወንድሜ። ግን ደግሞ በጣም ይወዱሃል። ሦስቱም በጣም ይወዱሃል ወንድሜ። ለዛ ነው ወይዘሮ ሙጅጋንን አላሳርፍ ያሏት። አንተን ከማንም ጋር ላለመጋራት ነው። በተለይ ዶኑሽ ከሁሉም በላይ ትወዳለች። አንዳንዴ እንደምቀና ታውቃለህ። ሰማኝ ወንድሜ፣ ከበሽቷ የዳነችው አሁን ነው። ድጋሚ እንዳትታመም በጣም ፈርቻለሁ ወንድሜ። ይኸውልህ እሷ በአሁኑ ሰዓት አንተን በጣም ስለከፋ ዝም ብላ ግቢውን እየዞረች ነው ያለችው። በጣም ታሳዝናለች። ምን? ዶኑሽ እዚህ ያለች? እውነት? ዶኑሽ አባዬ፣ አንቺ እነዛን እብዶች ተከትለሽ አባትሽን እንደነሱ ካደረግሽ መጨረሻሽ ውጪ መዞር ነው። እሺ አባዬ፣ በጣም ይቅርታ። ያ ሁሉ ንዴትና ብስጭት ለዛ ነበረ። ላንተ ለመቆም ሞከርኩኝ፣ ግን እኔ እንጃ አባዬ። ማን ነው ላንቺ የሚቆመው? ነይ ወደዚህ፣ ነይ ወደዚህ፣ ነይ ነይ። እህቴ ነዛት ኑረቲንን ታስታውሻታለሽ? አላስታውሳትም። እኛ ሀገር ያለችው ባሏ የሞተባት ቀበጧ ሴትዮ አላስታውሻትም? ሰርግ ላይ እንዴት ዘንጣ እንደምትራመድ አታስታውሺም? እውነት አላስታውስኳትም ጅብሬ። በፈጣሪ አሁን ስለ እሷ ማሰብ አለብኝ። ለማንኛውም ኑረቲን ቤቷንና ንብረቷን አታ ባዷን ስትቀር የሀገሩን ከንቲባ መግቢያ መውጫ አሳጣችሁ። ሰውየውን እንደምንም አታላ እንዲያገባት አሳመነችው። ግን ለፍቅር አይደለም ያገባችሁ፣ ለገንዘቡ ነው። በወር ውስጥ ያለውን በሙሉ ወሰደችበት። እሱንም ዕዳ ውስጥ አስገባችሁ። ከዛ ይሄም አልበቃ ብሏት ምን እንዳደረገ ታውቂያለሽ እህቴ? ሰርጉ ላይ የተሰጣቸውን ወርቅ በሙሉ ይዛ በአንድ ሌሊት ጠፋች፣ አመለጠች። በጣም ነው የሚገርመው። አልገረምሽም? እሺ ከዛስ? እናማ ሴትዮዋ ጠፋች አልኩሽ።
ያው ከንቲባውም ክብሩን አጣ። በጣም ያሳዝናል። ከዚህ እድሜ በኋላ አሁን ግቢ ውስጥ የሚያበቅለውን ሰላጣና ጎመን ገበያ ይዞ እየሄደ እየሸጠ ነው ያለው። በጣም ያሳዝናል። ለማንኛውም የሰይጣን ጆሮ ይደፈንና ማንም ሰው አይድረስበት። ፋቲ ምን ነው? አልቅሰ ነው እንዴ? ትንሽ ስሜት የሆንኩ ወንድሜና አዶንሽ ሲታረቁ አይቼ። ውይ ተመስገን ፈጣሪ፣ ይሄ በጣም ደስ ይላል። ቢያንስ አንዷ ልጁ እንኳ ከጎኗ አለችለት፣ እሷ ትደግፈዋለች። ተመስገን። እኔም በጣም ደስ ብሎኛል። በሚቻለው ፍጥነት ከሌሎቹም ጋር ይታረቃል ብዬ ተስፋ አደርጋለሁ። አለበለዚያ ይህንን ቤት እናጠዋለን። ቱርካን ይህንን ቤት ለመበተን ቆርጣ ተነስታለች። እኔ ለአቶ ሳዲቅ ቡና ላፍላለት። በጣም ከፋ። ኦ ውዴ ከፍቶታል። አባዬ እናቴ በጣም ናፍቃኛለች። የድሮ ቤተሰባችን ናፍቆኛል። የእውነት ጥላችሁ ራሱ እየናፈቀኝ ነው ያለው። እኔም ናፍቀሽኛል የኔ ቆንጆ ልጅ። እናትሽ እኮ ልቤ ውስጥ ልዩ ቦታ አላት። ፍቅሯ በውስጤ ዘላለም ይቆያል። እናም በሕይወት እስካለው ድረስ ይሄ ነገር አይቀየርም። እሺ ልጄ፣ ሁሌም ደግሞ የኔ ነስሪን የእናንተ እናት ናት። እሱን አትርሺ። ይሄውልሽ ውድ ልጄ፣ እባክሽ ወይዘሮ ሙጅጋንን ከእናታችሁ ጋር አታወዳድሪያት። ወይዘሮ ሙጅጋንና እኔ እንዲሁ የሕይወት አጋር ነን። በጣም ስርዓት ያላት ሴት ናት። ስለዚህ እባክሽ ይህንን ተራ ጠላትነት ከዚህ በኋላ ማቆም አለባችሁ። እባክሽን ልጄ። ግን አባዬ ምንም አትፈራም? ምን የሚያስፈራኝ ነገር አለ ልጄ? እንዳታዝን መፍራት አለብህ። ንገሪኝ እስቲ። ደግሞ ለምን ብዬ አዝናለሁ የኔ ውድ ልጅ? በመሃል ፍቅርና መከባበር ካለ ቆይ እኔን ወይዘሮ ሙጅጋን በምን ምክንያት ልትጎዳኝ ትችላለች? ንገሪኝ እስቲ።